ማታ ከመተኛታችሁ በፊት ሙዝ የመብላት ልምድ ካላችሁ ይህ ቪዲዮ የእናንተን ጤና ሊታደግ ይችላል። ሙዝ በየቀኑ መመገብ እጅግ ጠቃሚ እንደሆነ ሁላችንም እናውቃለን። ነገር ግን በየትኛው ሰዓት መመገብ አለብን? ሙዝ ለጤናችን ንጉስ ቢሆንም ማታ ማታ መመገብ ግን ለአንዳንድ ሰዎች የጤና እክል ሊሆን ይችላል። ብዙዎቻችን ከመተኛታችን በፊት ሙዝ መመገብ ለእንቅልፍ ይረዳል ብለን እናስባለን። ነገር ግን ለተወሰኑ ሰዎች ደግሞ ይህ ልማድ የጤና እክል ሊያባብስባቸው ይችላል። ዛሬ በዚህ ቪዲዮ ማታ ማታ ሙዝ መብላት ፈጽሞ የሌለባቸውን 10 ሰዎችን በዝርዝር እናያለን። ከነዚህ ውስጥ አንዱ የእናንተ ችግር ሊሆን ስለሚችል እስከ መጨረሻው አብራችሁን ቆዩ። አንደኛና በቅድሚያ ሙዝን ማታ መብላት የሌለባቸው ሰዎች አስም ያለባቸው ሰዎች ናቸው። አስም ያለባቸው ሰዎች ምሽት ላይ ሙዝ መመገብ የለባቸውም የሚባለው በዋነኛነት ሙዝ በሰውነታችን ውስጥ የንፍጥ ወይም ደግሞ የአክታ ምርትን የመጨመር ባህሪ ስላለው ነው። አስም ደግሞ የመተንፈሻ ቱቦዎች የሚቆጡበትና በአክታም የሚደፈኑበት የጤና እክል በመሆኑ ምሽት ላይ ሙዝ መብላት ሳምባ ላይ አክታ እንዲከማች ያደርጋል። በዚህም ምክንያት ሌሊት ላይ የትንፋሽ ማጠር፣ የደረቅ ሳል እናም ደግሞ የፉጨት ድምፅ ያለው አተነፋፈስ ሊባባስ ይችላል። በተለይ ሌሊት የአየር ሁኔታው ስለሚቀዘቅዝ ሙዝ የሚያመጣው የአክታ መከማቸት ለከፋ የአስም መነሳሳት ሊዳርግ ስለሚችል ጥንቃቄ ማድረግ ያስፈልጋል። ሁለተኛ፣ የሳይነስና የጉንፋን ችግር ያለባቸው ሰዎች። የሳይነስ ኢንፌክሽን ወይም ደግሞ የጉንፋን ምልክቶች ለምሳሌ እንደ አፍንጫ መታፈንና ንፍጥ መብዛት ያሉባቸው ሰዎች ምሽት ላይ ሙዝ መመገብ የለባቸውም። ሙዝ በባህሪው ቀዝቃዛ የሚባል የፍራፍሬ አይነት ውስጥ የሚመደብ ሲሆን ይህም ደግሞ በሰውነታችን ውስጥ ያለውን የንፍጥ ወይም ደግሞ የሙከስ መጠን እንዲጨምር ያደርጋል። ማታ ላይ ደግሞ የሰውነት ሙቀት ስለሚቀንስና የአየር ሁኔታውም ስለሚቀዘቅዝ ሙዝ መብላት ንፍጡ እንዲወፍርና ሳይነስም ይሄ ማለት በአጥንታችን ውስጥ ያሉት ክፍተት ቦታዎች ማለት ነው እንዲዘጋ ያደርጋል። ይሄም ሁኔታ ሌሊት ላይ የአፍንጫ መታፈንን፣ ራስ ምታትንና የጉሮሮ መከርከርን ስለሚያባብስ ጉንፋን በቶሎ እንዳይለቀን እንቅፋት ይሆናል ማለት ነው። ሶስተኛ፣ የምግብ መፈጨት ችግር ያለባቸው ሰዎች። የምግብ መፈጨት ስርዓታቸው ደካማ የሆኑ ወይም ደግሞ የሆድ መነፋት የሚያስቸግራቸው ሰዎች ምሽት ላይ ሙዝ መመገብ የለባቸውም። ሙዝ በውስጡ ከፍተኛ የፋይበርና የስታርች መጠን ስላለው ለመፈጨት ረጅም ጊዜና ከፍተኛ ጉልበት ይጠይቃል። ምሽት ላይ ደግሞ የሰውነታችን የሜታቦሊዝም ሂደትና የምግብ መፈጨት ፍጥነት በእጅጉ ይቀንሳል። በዚህ ሰዓት ሙዝ መብላት በሆድ ውስጥ የክብደት ስሜት እንዲሰማን፣ ጋዝ እንዲፈጠርና የሆድ ቁርጠትም እንዲከሰት ያደርጋል። ይህም ሁኔታ የምግብ መፈጨት ሂደቱን በማስተጓጎል ምቾት የሚነሳ የሌሊት እንቅልፍ እንዲኖረን ስለሚያደርግ ጥንቃቄ ያስፈልገዋል። አራተኛ፣ ለጥርስ ጤና የሚጨነቁ ሰዎች በተለይ ደግሞ ለህፃናት። ሙዝ በተፈጥሮ ከፍተኛ የሆነ ስኳርና የካርቦሃይድሬት መጠን ያለው ፍራፍሬ ነው። እነዚህ ንጥረ ነገሮች ለጤና ጠቃሚ ቢሆኑም ማታ ላይ ሙዝ በልቶ ጥርስን በሚገባ ሳይቦርሹ መተኛት ግን ለጥርስ ጤና ጠንቅ ነው። ምክንያቱም የሙዝ ስኳር በአፋችን ውስጥ ካሉ ባክቴሪያዎች ጋር በመቀላቀል አሲድን ያመነጫል። ይህም የጥርስን ውጫዊ ክፍል ኢናሜል የተባለውን በማጥቃት ለጥርስ መቦርቦር ምቹ ሁኔታን ይፈጥራል ማለት ነው። በተለይ በህፃናት ላይ የጥርስ መስተዋት ደካማ ስለሆነ ማታ ሙዝ መመገብ ለጥርስ መበስበስና ለድድ ህመም የመጋለጥ እድላቸውን ይጨምረዋል ማለት ነው። ስለዚህ ማታ ሙዝ ከተበላ በኋላ ጥርስን በሚገባ መቦረሽ የግድ ይላል። አምስተኛ፣ ከፍተኛ የሳል ችግር ያለባቸው ሰዎች። ሳል በሚኖርበት ጊዜ ምሽት ላይ ሙዝ መመገብ ሳሉን ይበልጥ እንዲባባስና እንዲቀሰቀስ ሊያደርግ ይችላል። ሙዝ በባህሪው ሂስታሚን የተባለው ንጥረ ነገር በሰውነታችን ውስጥ እንዲለቀቅ ሊያነሳሳ ስለሚችል ይህም ደግሞ በጉሮሮ አካባቢ ማሳከክንና መቆጣትን ይፈጥራል። በተጨማሪም ሙዝ ያለው የመጣበቅ ባህሪ በጉሮሮ ላይ የአክታ መከማቸትን ስለሚፈጥር ሌሊት ላይ የሚከሰተውን የሳል ስሜት ይበልጥ አስቸጋሪ ያደርገዋል። በዚህም ምክንያት ጉሮሮ እንዲከረክርና በተደጋጋሚም እንድንስል ስለሚያደርግ ሰውነታችን በቂ ረፍት እንዳያገኝ እንቅፋት ይሆንበታል ማለት ነው። ስለዚህ ሳል በሚኖርበት ወቅት በተለይ ምሽት ላይ ሙዝን ማስወገድ ለፈጣን ማገገም ይረዳል። ስድስተኛ፣ ከመጠን በላይ ውፍረት ያላቸው ሰዎች። ከመጠን በላይ ውፍረት ያለባቸው ወይም የሰውነት ክብደታቸውን ለመቀነስ ጥረት የሚያደርጉ ሰዎች ምሽት ላይ ሙዝ ከመመገብ መቆጠብ አለባቸው። ሙዝ ከፍተኛ የሆነ ካሎሪና የተፈጥሮ ስኳር በውስጡ የያዘ ፍሬ ነው። ማታ ላይ የሰውነታችን ሜታቦሊዝም ይሄ ማለት ምግብን ወደ ኃይል የመቀየር ሂደት በከፍተኛ ሁኔታ ስለሚቀንስና ምንም አይነትም አካላዊ እንቅስቃሴ ስለማይኖረን በሙዝ ውስጥ ያለው ካሎሪ ወደ ኃይል ከመቀየር ይልቅ በቀጥታ ወደ ስብ ይቀየራል።
ይህም በሰውነት ውስጥ የስብ ክምችት እንዲጨምር በማድረግ ክብደት የመቀነስ ሂደቱን ያጓትተዋል ማለት ነው። ስለዚህ ክብደታቸውን ለመቆጣጠር የሚፈልጉ ሰዎች ሙዝን ጠዋት ወይም ደግሞ ከፍተኛ እንቅስቃሴ በሚያደርጉበት የቀትር ሰዓት ላይ ቢመገቡት የሚመከር ነው ማለት ነው። ሰባተኛ ከፍተኛ የስኳር በሽታ ያለባቸው ሰዎች። የስኳር ህመም ያለባቸው ሰዎች በተለይም የደማቸው የስኳር መጠን ያልተረጋጋ ከሆነ ምሽት ላይ ሙዝ መመገብ የለባቸውም። ሙዝ ከፍተኛ መጠን ያለው ካርቦሃይድሬት እና ስኳር የያዘ ሲሆን በተለይ በደንብ የበሰለ ሙዝ ግላይሴሚክ ኢንዴክሱ ይሄ ማለት የደም ስኳርን የመጨመር ፍጥነቱ ከፍተኛ ነው። በተለይ በደንብ የበሰለው ሙዝ ማለት ነው። ማታ ላይ የሰውነታችን የኢንሱሊን ስራና የግሉኮስ አጠቃቀም ስለሚቀንስ በዚህ ሰዓት ሙዝ መብላት የደም ስኳር መጠን በከፍተኛ ሁኔታ እንዲጨምር ወይም ደግሞ ስፓይክ እንዲሆን ያደርገዋል ማለት ነው። ይህ በሌሊት የሚከሰት ከፍተኛ የስኳር መጠን ለተለያዩ የጤና ችግሮች ከማጋለጡም በላይ ጠዋት በምትነቁበት ጊዜ ከፍተኛ ድካምና የጥማት ስሜት እንዲሰማችሁ ሊያደርግ ይችላል ማለት ነው። በተለይ ደግሞ የስኳር ህመም ያለባችሁ ሰዎች በጣም የበሰለ ሙዝን መመገብ የለባችሁም። ስምንተኛ የኩላሊት ህመም ያለባቸው ሰዎች። የኩላሊት ችግር ያለባቸው ሰዎች ምሽት ላይ ሙዝ ከመመገብ ከፍተኛ ጥንቃቄ ማድረግ አለባቸው። ሙዝ በውስጡ ከፍተኛ መጠን ያለው ፖታሺየምን የያዘ ነው። ጤናማ ኩላሊት ትርፍ ፖታሺየምን ከደም ውስጥ የማስወገድ ብቃት ቢኖረውም ኩላሊታቸው ደካማ የሆኑ ሰዎች ግን ይህንን ማድረግ ይከብዳቸዋል። ማታ ላይ የሰውነታችን የሽንት የማጠራት ሂደትና እንዲሁም ደግሞ የኩላሊት ስራ ፍጥነት ስለሚቀንስ በዚህ ሰዓት ሙዝ መብላት በደም ውስጥ የፖታሺየም መጠን በከፍተኛ ሁኔታ እንዲከማች ሊያደርግ ይችላል። ይህም ሁኔታ ሃይፐርካሊሚያ ይባላል። ይህም ደግሞ ለልብ ምት መዛባት እናም ለድንገተኛ የልብ ህመም አደጋ ሊያጋልጥ ስለሚችል የኩላሊት ህመምተኞች ሙዝን በመጠንና በተገቢው ሰዓት ብቻ መመገብ ይኖርባቸዋል ማለት ነው። ዘጠነኛ የራስ ምታት ወይም ማይግሬን ያለባቸው ሰዎች። ተደጋጋሚ የራስ ምታት ወይም ደግሞ ማይግሬን ችግር ያለባቸው ሰዎች ምሽት ላይ ሙዝ ከመመገብ መቆጠብ አለባቸው። ሙዝ ታይራሚን የተባለ የተፈጥሮ ንጥረ ነገር በውስጡ ይዟል። ይህም ንጥረ ነገር በአንዳንድ ሰዎች ላይ የደም ቧንቧቸው እንዲኮማተሩና እንዲለጠጡ በማድረግ ለከፍተኛ የራስ ምታት መነሳሳት እንደ ምክንያት ሆኖ ያገለግላል። በተለይ ሙዙ በጣም የበሰለ ከሆነ የታይራሚን መጠኑ የሚጨምር ነው። ማታ ላይ ሙዝ መመገብ ሂደቱ በሰውነት ውስጥ እየተከናወነ እንዲቆይ ስለሚያደርገው ጠዋት በምነቁበት ጊዜ ከፍተኛ የሆነ የራስ ምታት፣ ማዞር ወይም ደግሞ የከባድነት ስሜት እንዲሰማችሁ ሊያደርግ ይችላል ማለት ነው። ይሄ የሚከለከልበት ምክንያት ደግሞ በውስጡ በያዘው ታይራሚን በተባለው ንጥረ ነገር ነው። ታይራሚን ማለት ደግሞ ራስ ምታትን ወይም ደግሞ ማይግሬንን ቀስቃሽ የሚባል ንጥረ ነገር ነው። ስለዚህ የራስ ምታት ወይም ደግሞ ማይግሬን ያለባቸው ሰዎች ልክ እንደ ስኳር ታማሚዎች በከፍተኛ መጠን በተለይ በዋነኛነት የበሰለ ሙዝን ፈጽሞ መመገብ የለባቸው ማለት ነው። እስፔሻሊ ማታ ማታ ላይ። አስረኛ የሆድ ቁርጠት ወይም ደግሞ ጋዝ የሚያስቸግራቸው ሰዎች። የሆድ መነፋትና የጋዝ መከማቸት ችግር ያለባቸው ሰዎች ምሽት ላይ ሙዝ መመገብ የለባቸውም። ሙዝ ፍሩክቶስ የተባለ የተፈጥሮ ስኳርና የሚሟሟ ፋይበር ይሄ ማለት ሶሉብል ፋይበር በከፍተኛ መጠን ይዟል። እነዚህ ንጥረ ነገሮች በአንጀት ውስጥ ባሉ ባክቴሪያዎች አማካኝነትም ሲፈጩ ጋዝ የማመንጨት ባህሪ አላቸው። ማታ ላይ የሰውነት እንቅስቃሴ ስለሚቆምና የምግብ መፈጨት ሂደቱም ስለሚዘገይ የሚመነጨውም ጋዝ በአንጀት ውስጥ ተጭኖ በመቆየት ለከፍተኛ የሆድ ቁርጠት፣ ለጋዝ መፈጠር እናም ደግሞ ለምቾት ማጣት ይዳርጋል ማለት ነው። ይህም በሌሊት በተደጋጋሚ ከእንቅልፍ መንቃትና የሆድ መጮህ ስሜትን ስለሚፈጥር እንዲህ አይነት ችግር ያለባቸው ሰዎች ሙዝን በቀን መመገብ ይመረጥላቸዋል ማለት ነው። ስለዚህ እነዚህ 10 ሰዎች ማታ ማታ ላይ ሙዝን ከመመገብ ቢቆጠቡ የሚመከር ነው። በአጠቃላይ ሙዝ እጅግ በርካታ የጤና ጥቅሞች ያሉት ድንቅ ፍራፍሬ ቢሆንም አሁን የጠቀስናቸው 10 የጤና ችግሮች ያሉባቸው ሰዎች ግን ምሽት ላይ ሲመገቡት ጥቅሙ ወደ ጉዳቱ ሊቀየርባቸው ይችላል። አስታውሱ፣ ሙዝ ለመብላት ምርጡ ጊዜ በጠዋት ቁርስ ላይ ወይም ደግሞ ከሰዓት በኋላ ሰውነታችን ንቁ ሆኖ ምግብን በሚገባ መፍጨት በሚችልበት ሰዓት ነው። ነገር ግን ምንም አይነት የጤና ችግር የሌለባችሁ ከሆነና ሌሊት የእንቅልፍ መቆራረጥ ችግር ካለባችሁ ከእንቅልፍ 2 ሰዓት በፊት አንድ ትንሽ ሙዝ መመገብ በውስጡ ባለው ማግኒዥየምና ፖታሺየም አማካኝነት ጡንቻችሁ እንዲዝናናና የተረጋጋም እንቅልፍ እንድተኙ ይረዳችኋል ማለት ነው። ነገር ግን እነዚህ የጤና ችግሮች ካሉባችሁ ሙዝ ላይ በተለይ ማታ ማታ መጠንቀቅ ይኖርባችኋል ማለት ነው። ስለሆነም መረጃው ጠቃሚ ሆኖ ካገኛችሁት ሌሎችም እንዲማሩበት በቅንነት ሼር እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። እንዲሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የዚህ የጤና ቤተሰብ አባል ሁኑ። በቀጣይ በሌላ አስተማሪ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ።
ቻው።